እኔ አልጥልም ሐኪም እስኪያረጋግጥልኝ ድረስ አልጥልም። እሱ መጠራጠር አይሆንብህም? አሁን ካልዳንክ ስለተጠራጠርክ ነው ያዳንከው ቢሉስ? በፍጹም መጠራጠር አይደለም። በአይምሮ ምንም ይሄው አንድ ነገር ልንገርህ፣ ሄደህ ፕሩፍ ጌታ ኢየሱስ ክርስቶስ እኮ 10ን ለምጻም ከፈወሰ በኋላ ሂዱና ለካህናት ራስን አሳዩ ገብቶሃል አይደለ? ለካህናት ሄደ ማለት ለዶክተር ሄደ አሳይ ነው። ከህዝቡ ጋር ከመቀላቀል ወደ በሽታ ዙማ ተቀላቀል ሄደ ፕሩፍ ተደረግ ማለት ነው። ስለዚህ ማረጋገጫውን ተፈውሳል ተብሏል። ይስ በቃ ሄደ ጭቃ ከዛ በኋላ አልዳንክም ከተባልክ ተመልሰህ መጥተህ ጌታ ኢየሱስ ክርስቶስ እኮ አንድ አይኑን በጭቃ በምራቁን ተፋረገው ከዛ በኋላ ሰውየው ምን ይታያል? ሰዎች እንደዛ ሲንቀሳቀሱ አያለው። እንደገና ድጋሚ እንትና የፈውስ ፕሮሰስ አለው። መጽሐፍ ቅዱሳዊ አስተምሮቶች አሉ ቤተክርስቲያን ውስጥ። ምዕመኑ በጣም አሁን ዘመኑ የተካለበ ስለሆነ ገብቷል። ሰው አንድ የሆነ ቦታ ላይ እንትን ይላል፣ በካሜራ የሆነ ነገር ይለቀቃል። በቤተ እምነቱም ላይ ሰዎች ብዙ ጥርጣሬ እንዲኖራቸው እየተደረገ ነው። ውሸተኞች ግን የሉም ማለት አይደለም። እኔ አሁን ስለዚህ ሰውዬ ልናገር ፈልጌ አይደለም። ግን አሁን ትክክለኞቹም አሉ፣ ሐሰተኞቹም አሉ። እኔ ደግሞ እሺ በቃ ቴዲ ቴንኪው እንዳላረዝም። እሺ ከልብ አመሰግናለሁ አድማጭ። ለሌሎችም እድል መስጠት ስላለብኝ ነው። ቴንኪው እግዚአብሔር ያክብርልኝ። እሺ ቴንኪው። ኤፍዲ ኢትዮ አውቶአችን ምን ትላለህ? እሰማለሁ ቴዲሻ ትሰማለህ። እንግዲህ እድሉን ስለሰጣኝ በጣም ቴንኪው። እኔ እዚህ ጋር ማየው ሁለት ነገር ነው ማየው ማለት አንዱን ሳይድ ብቻ ሳይሆን በነብዩም በኩል የራሱ የሆነ ችግር አለ እና ደግሞ ሟች እንግዲህ አይወቀስም። ግን በምንመለከትበት ሰዓት ሁለቱም ጋር ነው ችግር ያለው ብዬ ነው የምወስደው። ምክንያት ነብዩ ጋር ያልኩበት ምክንያት እግዚአብሔር አትሞትም ካለ አትሞትም ነው፣ አለቀ። አትሞትም ካለ አትሞትም ነው፣ ትሞታለህ ካለ ትሞታለህ። እንደውም የሚሰራለት የነበረው ይሄንን ኦክሲጅን ከአፍንጫ እንትን ካረከው ከከለከልከው ትሞታለህ ብሎ ቢተነብይ ይሻለው ነበር። ገብቶሃል አይደል? ስለዚህ ይሄ ማይሆን የማይፈጸመውን እንትን የእንትና እምነት ስላልሰራ ምናምን ብለን የምንደባብሰው ነገር የለም። በቃ የተገኘውን አጋጣሚ ተጠቅሞ ያው ተፈውሳል ማለት ፊት ለፊት ስለታየ ያ ሰው ፊት ለፊት ስለታየ በቃ አንተ ተፈውሳል ብሎ ህዝቡ እንዲያጨበጭብና ብዙ ነገሮችን ለማጭበርበሪያ መንገዶችን ለማዘጋጀት ነው እንጂ እዚህ ጋር እውነት ለመናገር እግዚአብሔር መፈወስ አያቅተው። የሞተን የሚያስነሳ አምላክ ነው። እግዚአብሔር ሽባን የተረተረ አምላክ ነው። ቅድም ወንድሞቼ በስልክም እና ደግሞ እዚህ ገብቶም ሲናገር የነበረው ነገር አለ። ምክንያቱም እግዚአብሔርን እንደው ከባድ ነው ይሄ ከባድ ስለሆነ ወደ እግዚአብሔር መቅረብ አልችልም፣ ይሄ ቀላሉን ወደሱ እናምጣ፣ እንደዛ አይደለም። እግዚአብሔር ፈውሳለሁ ካለ ፈውሳለሁ ነው። ግን ችግሩ ያለው ማንጋ ነው? ያልተናገረው ነው የተናገረው። በቃ እግዚአብሔር ያላለውን ነው ያለው። ምክንያቱም ዲሲቭ ማድረግ አመላቸውን ልማዳቸውን ምናልባት ለሶስት አራት እንደዛ አድርገው ነው 1000 ሞክረው በ1000 ውስጥ አንድ 3 ሰው አግኝቶ ሊሆን ይችላል። ገብቷል? እንደዚህ አይነት ነገሮችን እያደረጉ ሰዎችን ለማጭበርበር የሚጠቀሙት ነገር ነው እንጂ እዚህ ጋር ትክክል ነው ብዬ አልወስድም። ሌላው የሁለተኛው እንግዲህ ሟች ቤተሰብ ጋር ያለው ችግር ምንድነው? ቅድም ወንድሜ ሲያነሳው የነበረ ነገር አለ። ምንድነው? ክሮስ ቼክ መደረግ አለበት። ቅድም ላብቴክነኛ ልጅ በትክክል ያስቀምጠው አንድ ሰው የተነገረው አንተ በቃ እንደዚህ ነህ፣ ታምሃል፣ የልብ ህመም አለብህ ይሄ ነው ተብሎ እስከተነገረው ድረስ በዛው ዶክተር ነው ሄዶ ማረጋገጥ ያለበት። ተፈውሻለሁ ወይ ብሎ ነቅሎ ቲቶ ሄዶ እዛው ቢሞትስ ምን አይነት ችግር ነው የሚፈጠረው? ገብቷል? በኦክሲጅን የሚንቀሳቀስ ሰው ኦክሲጅን ተገጥሞለት የሚንቀሳቀስ ሰው እዛው ቢተው ኖሮ እዛው ቢሞት ኖሮ እዛው ሰዎች እርስ በራሳቸው ይጣላሉ ወይ የሆነ ነገር ነው የሚፈጠረው። ከዛ ውጪ ግን ሁሌም ክርስቲያን እኔ ባይዘው ፕሮቴስታንት ነኝ ማለት አምናለሁ፣ በፈውስ አምናለሁ፣ እግዚአብሔር እንደሚፈውስ አውቃለሁ። ግን
ማንን ነው መከተል ያለብን? ማን ላይ ነው እግዚአብሔር በትክክል የሚሰራው ብለን እግዚአብሔር የተናገረን የማይዋሽ ባይብልን በትክክል የምናውቅ ከሆነ የምንረዳ ከሆነ ጀስት በቃ እንደ ባይብል ነው መመዘን ያለብን ሰዎችን ማየት ያለብን እንደ መጽሐፍ ቅዱስ ነው መመርመር ያለብን። ለመጣው ለሄደው ሁሉ እንትን እያልን መኖር የለብንም። እንደው አረን ምን ማለት እንዳለብኝ ሁለቱም ጋር ችግር አለ ብዬ ነው የምወስደው እኔ። ሁለቱም ኔትወርክ ነው የሚያስወጣችሁ የምትገቡ ሰዎች። ኦኬ እሺ። ፍዲቲዮ ከልብ አመሰግናለሁ። ዶክተር ወደ አንተ ልምጣ። ዶክተር ቴዲ እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን። ታሪኩን ሰምታል። ሶስተኛ ጊዜ ስንገናኝ አንተ ቤት ሰላም ነህ ቴዲ? እግዚአብሔር ይመስገን ሁሉ ሰላም። አዎ በደምብ ሰምቻለሁ። እኔም ከመጣሁበት አካባቢ ስለሆነ አውቀዋለሁ፣ ቦታውንም አውቀዋለሁ። ከይዞ እዛው ጠበቀኛ። እንዴ ዶክተር ጤና ይስጥልኝ። ስልክ ላይ ያለ አድማጫችን ሄሎ ቴዲ እንዴት አመሸህ? ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። አንዴ ጠብቀኝ እሺ። ዶክተርን ልስማና ወደ አንተ እመጣለሁ። በጣም አሪፍ። እሺ ዶክተር ፈይሳ ምን ትላለህ? እስኪ ቴዲ እንግዲህ እንደ ሐኪም ደግሞ በሐኪም በኩል ያለውም መስማትም አለብህ ብዬ ስላሰብኩ ነው የገባሁት። በጣም ጠቃሚ ቢኮዝ እኛም መሰማት ስለብንም ማለት ነው። አዎ ለዛ ነው የገባሁት። ባይዞ አድናቂ ነኝ። ብዙ ጊዜ ሪኩዌስት ታደርጋለህ፣ አታስገባኝም። ያው ቶፒኮች እኔን ስለማይመለከቱኝ ግን በጤና ጉዳይ ላይ ዲስከስ እናደርጋለን ብለን ነበር። ሲመችህ እናወራለን። በተለይ ገብቼ ነበር እና ፎሎም አድርገኸኛል እና ስለ ጤና ጉዳይ እናወራለን ብለን ነበረ። አይ ቲንክ እኔ በሙያዬ የሜዲካል ዶክተር ነኝ፣ የፐብሊክ ሄልዝ ስፔሻሊስት ነኝ። አሁን ደግሞ ኒውሮሎጂ እያጠናሁ ነው ያለሁት። ፐብሊክ ሄልዝ ስፔሻሊስትም ስለሆንኩ ደግሞ የማህበረሰብ ጤና ደግሞ ይመለከተኛል ኖርማሊ፣ ቢኮዝ ይሄ የአንዱ የማህበረሰብ ጤናም ስለሆነ ነው። አሁን ቅድም የተናገረው ልጅ ቫይራል ሎዱ አንዲቴክተብል ነው ማለት ቫይረስ የለም ማለት አይደለም። አሁን ብዙ ችግር ያለው እንደ መሰረት ሄዲ ነገሮችን እጅግ በጣም በደንብ በበሰለ ሁኔታ ካላየን በስተቀር ኦኬ፣ ለምሳሌ ቫይረስ HIV የነበረበት ሰው አለ። አንዲቴክተብል ነው ማለት ቴዲ፣ ለምሳሌ ዓለማችን ላይ ያሉ ሜዲኬሽኖች በጣም ብዙ አድሄር ካደረካቸው አንዲቴክተብል ይሆናሉ፣ አይታዩም። ያ ማለት ግን ሙሉ ለሙሉ ጠፍቷል ማለት አይደለም። አንደርስታንድ ልናደርጋቸው ይገባል እነዚህ ነገሮች ኖርማሊ። ስለዚህ ሰዎችን በተሳተ መልኩ ብዙ ሰዎቹ ድናቸዋል ተብሎ ወርውሩ ተብሎ ብዙ ችግር የደረሰባቸው ሰዎች አሉ። እኔ ኦርቶዶክስ እምነት ተከታይ ነኝ። በብዙ ነገሮች አምናለሁ። ለምሳሌ በጸበል አምናለሁ ቴዲ፣ በጾም አምናለሁ፣ በካህናት እና በባይብልም አምናለሁ። እግዚአብሔር እንደሚፈውስም አውቃለሁ። እውነት ለመናገር ደግሞ የሳይንስ ሰው ነው። አይጋጭም። ምንም ይጋጭ የለውም። አይጋጭም። ለምን መሰለህ? አንደኛ ለምሳሌ እኔ አሁን የነርቭ ሐኪም ነኝ ኖርማሊ። ለምሳሌ ስትሮክ ሰምተህ ታውቃለህ? ስትሮክ ኮሌስትሮል ለምሳሌ ሴጣን በጥፊ ኮሌስትሮል ሳይሆን ስኳርም ግፊትም ሌላ ነገሮች ይኖራሉ። ሌላ ጊዜ እናወራለን በሰፊው አድርገን በዚህ ጉዳይ እያለ ባለፈው እና ምናልባት ጊዜ ካለ ለምሳሌ ስትሮክ ሲመታ ሰው ሴጣን በጥፊ መታው ነው የምትባለው። ገብተዋል አይደል? አየህ ሰዎች አንደርስታንድ የሚያደርጉት ወይና ሳይንሱ በአረዳድ ደረጃ ይለያያሉ። በማኔጅመንት ደረጃ ግን ስፒሪቹዋል ኢንቲቲም አለ። ቴዲ ሜዲካል ኢንቲቲም አለ፣ ስፒሪቹዋል ኢንቲቲ አለ። አሁን ባይ ዘ ዌይ በጣም የምቃወማቸው ነገሮች እንዴት መሰለህ? ለምሳሌ ብዙ ጊዜ ብዙ ሐኪሞች በተለይ ኦርቶፔዲክስ ሐኪሞች፣ የአጥንት ሐኪሞች ያው አጥንት ከተሰበረ በኋላ የሚገባ ነገር አለ። አንዳንዶቹ ጀሶ ያስገባል፣ አንዳንዶቹ ኔል ያስገባሉ። እና ብዙ ጊዜ ምን ይደረጋል መሰለ? ጀሶ ምናምን ካለ አውልቀ ጣለው ወርሮ ትባላለህ ኖርማል። እና ብዙዎቹ ባይዘው አውልቀው ጥለው ወርውረው ተመልሰው መፍጠት አይችሉም። ቢኮዝ ጋንግሪን ዲቨሎፕ አድርገው እጃቸው እግራቸው የተቆረጠ ብዙ ሰዎች አሉ። በነገራችን ላይ ሀሳቡ እንዴት መሰለ? ለምሳሌ አንተ አሁን እግር ተሰብሯል፣ እጅ ተሰብሯል።
ኢሚዲየትሊ አት ኢመርጀንሲ ፓስተር ጋር አትሄድም። ታውቃለህ አይደለ? ይሄንን መጀመሪያ ሮጠ የምትሄደው ነው ሐኪም ቤት ነው የምትሄደው። ሐኪም ቤት ሄደና ሐኪሙ አፕሮክሲሜት ካደረገልህ በኋላ ካጣጋልህ በኋላ ከሰፋ በኋላ በብረት ካሰረልህ በኋላ የራሱ ስቴጅ አለው። በነገራችን ላይ ቴዲ መጀመሪያ አንድ በአእምሮ የሚመላለሰውን ጥያቄ ልጠይቅህ። አሁን አንተ ሐኪም ነህ። አንድ ሰው ለምሳሌ ለምሳሌ ኮሌስትሮሉ ሃይ ሆነበትና ኮሌስትሮሉ ሃይ ሲሆን ተያይዞ የሚመጣ ነገር ሊኖር ይችላል። ያን ከመረመርክ በኋላ እነዚህን ምግቦች ሳይንሱ የሚያዝህን ነገሮች እነዚህን ቀንስ፣ እነዚህን አርግ ምናምን ብለህ በመምከር ፈንታ ወደ ጸበል ሂድ ብለህ ልታዘው ትችላለህ? አዎ አዘዋለሁ። እኔ ለምሳሌ ሆሊስቲክ አፕሮችን ስለምከተል አዘዋለሁ። ግን ሜዲኬሽኑን እየወሰደ ለምን መሰለ? አንደኛ ለኮሌስትሮል ጾም የሃይማኖት አስተምሮ ነው አይደል ቴዲ? መጾም፣ መጸለይ፣ በተለይ ስኳር ላለበት ሰው፣ ግፊት ላለበት ሰው፣ ኮሌስትሮል ላለበት ሰው ጸበል፣ ጾም፣ ጸሎት በጣም ኢምፖርታንት ነው። ነገር ግን የያዝከውን ጣልና ሂድ አይደለም፣ አንድ ላይ ነው መሄድ ያለባቸው። በነገራችን ላይ አየህ አንድ ላይ የሚሄዱ ነገሮች አሉ ሶሪ እንጂ ይሄ ባይዘዌ ብዙ ሰዎች የስኳር ሜዲኬሽን ወርውር ተብለው ዲኬ ውስጥ ገብተው ህይወታቸው ያለፈ በጣም ብዙ ሰዎች አሉ። አሁን በምትላቸው ሰዎች ማለት ነው ኖርማሊ። ነገር ግን ሁለቱ አንድ ላይ መሄድ ይችላሉ ካልከኝ ቱ ሰም ኤክስቴንት አዎ ይሄዳሉ። እውነቴን ነው የምልህ። ለምሳሌ ጾም ባይብሊካል ነው አይደል? ጸሎት ባይብሊካል ነው። ሶ በኮሌስትሮል በስኳር በግፊት ላይ ካለ ጾም ካለ ጸሎት ኦግመንት ካረከው ሰዎች በጣም በሚገርም ሁኔታ ከስኳራቸውም ከኮሌስትሮላቸውም ከግፊታቸውም ይድናሉ። ፋስቲንግ ስለዚህ ፋስቲንግ ፋስቲንግ፣ ጾም፣ ጸሎት እግዚአብሔር እኮ ኢየሱስ ክርስቶስ እኮ 40 ቀን ጾምና ጸሎትን ያስተማረ ማን ነው? አምላክ ነው። ስለዚህ ጾምና ጸሎት ባይብሊካል ነው። ፈረንጆች እንደውም ሜዲቴሽን ይሉታል። አሁን ብታነብ ለምሳሌ ስኳር፣ ኮሌስትሮል፣ ግፊት ምናምን ላይ ሲሆን ሜዲቴሽን ያስገባሉ፣ ጸሎት ያስገባል። ነገር ግን ትሮማ ላይ ይኸውልህ ቴዲ አሁን ትልቁ ችግር መሰለ አክሲደንታል ነገሮች ላይ ትሮማ ላይ ኢንድ ስቴጅ ነገሮች ላይ ለምሳሌ አንዲት እርጉዝ ሴት ሌበር ኦብስትራክትድ አድርጋ ልጇ ልጣ ያለትን ሰውዬ ፓስተር ጋር ሄደሽ ጸልይልኝ ውጣ ብትለው እሷም ትሞታለች ልጅም ትሞታለች ማለት ነው። ለዛ ነው እግዚአብሔር ሐኪሞችንም የፈጠረው ማለት ነው። ለሐኪሞቹም ጸጋን ክህሎትን የሰጠው ለዛ ነው። አየህ ለዛ ነው ሐኪም ሲባል ዝም ብሎ መታየት የለበትም። ባይዘዌ ሕክምና ከተረጎምከው በሁለቱም በኩል መባረክም ጭምር ነው። እውነት ለመናገር ቴዲ ለምሳሌ ባለቤትህ ኦብስትራክት ሌበር ሆና ልጅ በማጸና በጣም ካለ ሐኪም ጋር ወጣት ሄዳለህ አይደል? ስለዚህ ኦፕሬሽን አድርጎ ልጅን ያስረክብሃል። ካለዛስ የፈለገ ብትጸልይ የፈለገ ብጮህ ባርከሻል ውለጂ ብትላት ትወልዳለች? አትወልድም። ሐኪም ያስፈልጋል። ባለሙያ ያስፈልጋል። ኮመንት ላይ አንድ አይኔ ውስጥ የገባ ኮመንት ስላለ ነው። ዲያቤቲክ የሆነ ሰው መጾም ይችላል? አዎ በደንብ ይችላል። ግን የትኛው አይነት ዳያቤቲክ ምን አይነት ሜዲኬሽን እየወሰደ? ለምሳሌ እኔ ከ200-300 በላይ ስኳር ያላቸውን ሰዎችን ከፈለክ ልክልሃለሁ በውስጥ መስመር ሙሉ ለሙሉ ሪቨርስ ያደረኩላቸው ሰዎች አሉ። ግን በተለይ ኢንሱሊን አንዳንድ የማይወሰዱ ሰዎች አሉ። ለምሳሌ መርፌ የሚወስዱ ኢንሱሊን የሚወስዱ ሰዎች አይጾሙም። ታይፕ 1 የሆኑቱ ማለት ነው፣ አይነት 1 የሆኑቱ ኤንድ አጌን ደግሞ ታይፕ 2ም ሆኖ ሃይፖግላሲሚያ ውስጥ የሚያስገቡ ሜዲኬሽኖች አሉ። እነሱን ከወሰድክ መጾም ዴንጀረስ ነው። ነገር ግን ታይፕ 2 ታይፕ 3 ከሆነ ግን በደንብ ካለ ጾም እንደውም ስኳር ማኔጅ አይደረግም። ቴዲ ዋን ኦፍ ዘ ቤስት ቱል ኢን ዘ ወርልድ ጾም ነው። ግን እዚህ ጋር መናገር ፈልገው ነገር ምናልባት ፖይንቱ ላድርግልህ እና ኢመርጀንሲ የሆኑ ነገሮች ለምሳሌ ሄርት አታክ፣ ስትሮክ፣ ፍራክቸር እነዚህ ነገሮች ወደ ጸሎት ቤት ሳይሆን ወደ ሐኪም ቤት ነው። ምናልባት እኔ ኒውሮሎጂ የነርቭ ሐኪም ስለሆንኩኝ በጣም ብዙ ስቃይ ስለማይና
በጣም ልናድናቸው የምንችላቸውን ሰዎች በዚህ አለ ተሳሳተ አመለካከት ጊዜ በመስጠት ስትሮክ እንደምታውቀው ከጊዜ ጋር ነው ሩጫችን። በነገራችን ላይ አሎ ኦኬ፣ እሺ፣ ቆይ እመጣለሁ ዶክተር፣ ወደ አንተ እመጣለሁ። እዛው ጠብቀኝ፣ ታስፈልገናለህ። ኔትወርክም እየተቆራረጠ ነው። ስልክ ላይ ወዳለህ ሰው ልምጣ። ጤና ይስጥልኝ አድማጬ። ሄሎ ቴዲዬ፣ በስመ አብ ነፍስ አይማርም። ብቻ ቆየ ዶክተር በኋላ ተናገር ስትለኝ በጣም ብዙ ነው የተማርኩት፣ ግን በመንፈሳዊ ሁኔታ ያለውን ነገር ለመናገር ነው የፈለኩት። ዶክተር እናመሰግናለን። አሪፍ ነገር ነው ያስተማርከን። ጾምም መጾም እንደምንችል ነግረህናል። ቴንኪዩ። በእኔ ይሄ ሰውዬ ይሄ ፓስተር የተባለው ሰውዬ መታሰር አለበት ብዬ አምናለሁ። ግን ደግሞ ይሄ ደግሞ ያወለቀው ደግሞ ምስኪን ደግሞ የሞተው ደግሞ ነፍሱን ይማረው እና በጣም ያሳዝናል። ከእውቀት ጉለት ነው። ግን ከአሜሪካ የሄደ ሰው ነው አይደለ ቴዲ? አሜሪካ ቢኖር ሁሉም አራዳ አይደለም። ስለዚህ ይሄ ሰው አትሊስት አክሰሱ አለው ብዙ ነገሮችን የመስማት እየተሰዳደቡ ሰው እየገባ የሚወያይበትን ነገር የመስማት ቻንሱም አጋጥሞት ሊሆን ይችላል። ብዙ ነገሮችን ሰምቶ ሊሆን ይችላል። እና አንዳንድ ሰው እያወቀ እንዴት ገደል ውስጥ እንደሚገባ እኔ ገርም። ኢየሱስ ክርስቶስ እንኳን በዚህ ምድር በነበረበት ሰዓት ሁሉንም በሽተኛ አልፈወሰም። አንዱን ይፈውስ ነበር፣ አንዱን ደግሞ ይተወ ነበር። በቃ ሁሉንም እየፈወሰ ዓለም ላይ ያለውን በሽታ ሁሉ አላጠፋም። እና አንዳንድ ጊዜ በሽታ ሁሉ ይፈወሳል ማለት አይደለም። ግን ሆስፒታል ሄደ ደግሞ መድኃኒት ከተሰጠ ያ ራሱ እኮ ፈውስ ነው። በቃ ሰው እኮ መድኃኒት አጥቶ እኮ ይሞታል። እኛ ሀገር እኮ መድኃኒት አጥተው ተመርምሮ ውጤታቸው ተነግሯቸው ይሄ ነው በሽታችሁ ተብሎ ያንን መድኃኒት በማጣት ገባ ያንን መድኃኒት ማግኘት ባለመቻል ሰው ይሞታል። እኛ ደግሞ እዚህ ውጭ ያለነው ደግሞ ያንን መድኃኒት አክሰሱ ስላገኘን ያንን መድኃኒት እየወሰድን ህይወታችንን እያስቀጠልን ያለን። ስለዚህ በመድኃኒት የሚቀጥለውን ነገር በዶክተር እገዛ የሚሆነውን ነገር ኦልሬዲ እግዚአብሔር ፈውስህን በዛ መንገድ አድርጎልሃል። በቃ ለምንድን ነው እግዚአብሔር የምትፈታተን? እና አንዳንድ ጊዜ እንደዚህ የሚያደርጉት አላዋቂዎች ላይ ምስኪኖች ላይ ኢትዮጵያ ውስጥ ያሉትን ማለት ይሄ ህብረተሰቡ ያልጠነከረ በሁሉ ነገር አሁን የዚህ ሰባኪ ጥፋቱ ልጁ ስለሞተ ነው አይደል? ባይሞትስ ኖሮ ሰውየው ሰባኪው ትክክለኛ ሰባኪ ስለመሆኑ ማረጋገጫ ሊሆን ይችላል። ሰውየው እንግዲህ ከተናገረ መፈወስ ነበረበት ሰውየው። ኦኬ ቢፈወስ ልጁ ተፈወሰ እንበል። ቢፈወስ ልጁ ሰባኪው ትክክል ነው እንል ነበር አንልም። እሱም እግዚአብሔር ነው የሚሰራው ስራውን እኮ። አሁን እኮ ሰባኪውም እኮ በእግዚአብሔር ላይ ያለ እኮ ነው እንደዚህ አይነት ነገር እየተጫወተ። እሺ ልጁ ሞተ፣ ሰባኪው ስራውን ነው የሰራው። ስራው ሕክምና ዶክተር አይደለም፣ የሳይንስ ሰው አይደለም። እንደ እግዚአብሔር ቃል የተጻፈውን አንብቦ አምናለው እምነቴ ነው ብሎ ያመነውን ተናገርኩኝ ቢል ፍርድ ቤት እንዴት አድርገህ ልታቀርበው ትችላለህ? አዎ እንግዲህ መጽሐፍ ቅዱስ ቢለው ነብይ ነው አይደል? እንደዚህ አይነት ሲናገር ነብይ የተናገረው ነገር ካልተፈጸመ ደግሞ በድንጋይ ውገሩት ይላል አይደል? የሆነ መጽሐፍ ቅዱስ ላይ እንደዛ ይላል። ስለዚህ ሰውዬ ተናግሮ ሰውየው ካልዳነ አሁን ኢየሱስ ክርስቶስ የሆነ ቦታ ላይ መንፈሳዊ ሰዎች አግዙኝ። ኢየሱስ ክርስቶስ የሆነ ቦታ ላይ አይ ቲንክ ፈወሳቸውና ድጋሚ አገረሸባቸውና ወይም የተወሰኑትን ፈወሳቸው፣ የተወሰኑት አልተፈወሱም። አይ ቲንክ ማቴዎስ ወንጌል ወይ ማርቆስ እንትን ላይ ነው ወንጌል ላይ ነው። ኦኬ ዘነኛ ለምንድን ነው ያልተፈወስነው ብለው ሲጠይቁት ኢየሱስ ክርስቶስን እናንተ ስለ እምነታችሁ ማነስ ነው ይላቸዋል። ነው እሱ ሰይጣን ስለማስወጣት ነው ቴዲ። ስለ ፈውስ ሰይጣን ስለማስወጣት እኮ ዞሮ ይሄም ከእምነት ጋር የተያዘ ነገር ነው። በጸሎት ነው ይሄ የሚወጣው ይላቸዋል። ዞሮ መፈወስም ከእምነት ጋር የተያዘ ነገር ነው። ስታምን እግዚአብሔር እምነት እኮ ነው አይደል? አደይነው ዘኔ ፌዝ ነው። ስለዚህ አሁን ይሄ ሰባኪ እዚህ ጋር ባመጣው እንግዳ አድርጌ አይ ልጁ የሞተው ስለ እምነቱ ማነስ ነው ቢልሳ
አዎ እንደውም እሱን ነው ምክንያት የሚያደርጉት እኮ ብዙዎቹ ፓስተሮች በላቸው እንደዚህ እንትን የሚሉ ምክንያታቸው የሚያደርጉት እሱን ነው። ግን ይሄንን ደግሞ እነሱ በቃ ይሄ ነገር እንደማጭበርበር ነው እየተጠቀሙ ያሉትና ይሄ ሰውን ከመግደል አይተናነስም። በቃ በእግዚአብሔር እምነት ያለውን ሰው ዝም ብለህ አንተ በውሸትና በንግግር አሳምነኸው መድኃኒቱን እንዳይወስድ መድኃኒቱን እኮ ውሸት መሆኑ በምንድን ነው የሚታወቀው? አሁን እሱን እንድትነግሩኝ የፈለኩት እናንተ አሁን ውሸት ነው የምትሉት ልጁ ስለሞተ ነው። ልጁ ባይሞት ኖሮ እንደዚህ ያለ ሰባኪ አይኖርም ነበር። እንደውም ለምስክርነት እንደውም ሪፈር እየተደረገ ብዙ ሰዎች ዲያስፖራዎች እየሄዱ የሚጎበኙት ሰባኪ ይሆን ነበር። እንደዛማ እኮ ተፈጥሯል እኮ እንደዛ እኮ የዳኑ ሰዎች እኮ አሉ እኮ አትውሰዱ ተብለውም እኮ ድናችኋል ብለውም እኮ የዳኑ ሰዎች እኮ አሉ እኮ። ግን እንደ እምነትህ ነው የሚሆንልህ። እምነትህ ራሱ እኔ ልጁ ነው እኮ ጥፋተኛው እኮ ፓስተሩም እኮ አይደለም ልጁ ነው። ግን ምስኪን አሁን እነዚህ ሰዎች ግን ይሄንን ምስኪን ህዝብ እንደዚህ እያጭበረበሩት ስለሆነ ነው እንጂ ጥፋተኛው እኮ ሟቹም እኮ ጥፋተኛ ዶክተር ያዘዘለትን ይሄንን ነገር ተከታተል ያለውን እግዚአብሔር ደግሞ ሲናገር እንኳን እግዚአብሔር ሲፈውስህ አይደለም መድኃኒት እንኳን ስትውጥ የሚሰማ ስሜት። እሺ ቀኑስ ሆኖ ቢሆንስ የሞተው እሱ ኦክሲጅኑን ባያወልቀውም በዛ ቀን ሟች ቢሆንስ? ዞሮ ዞሮ የማውለቅ ያለማውለቅ ጉዳይ ነው እንጂ ኦክሲጅኑን ቢያደርግም እንዳደረገ ቢሞት ነው እሱ ተቀባይነት የሚኖር። ኦክሲጅኑን ሳያወልቅ ቢሆን አው በቃ ቀኑ ደርሶ ነው ትላለህ። አሁን ግን ኦክሲጅኑን አስወልቆታል ፓስተሩ። ስለዚህ የፓስተሩ እጅ ተጠያቂ ነው ማለት ነው። ስለዚህ ሁላችንም ምንድነው ግን እግዚአብሔር ሲፈውሰን ማለት ነው የሚሰማ ስሜት አለ። እውነት ለመናገር መድኃኒትም ስትውጥ እንኳን የሚሰማ ስሜት አለ እና ያ ፈውስ የለም ማለት አይደለም። እግዚአብሔር አይፈውስም ማለት አይደለም። ይፈውሳል፣ ግን ይታወቃል። ላይክ ኃይል መጥቶ ሲነካህ ይታወቃል እና ያንን ስሜት ስታገኘው ወይም ደግሞ በህልም ይሁን በራስህም ላይ ይሁን የሚታይ ነገር አለ፣ የሚሰማ ስሜት አለ እና ያንን ነገር እስካላገኘህ ድረስ እንዴት ብለህ ነው የምታረጋግጠው? እግዚአብሔር ፈዋሽ አምላክ ነው፣ ይፈውሳል፣ ግን ይታወቃል ብዬ አምናለሁ። ከዛ በፊት መድኃኒት ማቆም ተገቢ ነው ብዬ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ኢወርልድ እስኪ ወደ አንተ ንምጣ። አንድ ኢወርልድ ጠብቀኝ። ጤና ይስጥልኝ አድማጬ። አለው እግዚአብሔር ይመስገን። አንድ የዛው መስመር ላይ ጠብቀኝ። ሰምተኛል? መስመር ላይ ጠብቀኝ። እመጣለሁ ወደ አንተ። ቲክቶክ ላይ ሰው ላስተናግድና ወደ አንተ እመጣለሁ። እሺ ስማቸው ኢወርልድ። አለው ቴዲ፣ እንዴት ነው? የማጥፋት ነው የሟች ጥፋት ነው ወይስ የሰባኪ ጥፋት ነው? መጀመሪያ አንተን ላድንቅህ። በጣም እየጠነከርክ ነው፣ ጥሩ እየሆንክ ነው። ባለሙያም እያመጣህና ጃጅመንቱ ጋር ከመሄድ በፊት አንድ ነገር ከፈቀድክልኝ እኔ የጤና ሳይንስ ፒኤችዲን ጤና ሳይንሱን ፒኤችዲ ነው ማጠናው። እንደገና የቴዎሎጂ ትምህርት ቤት ነው እና የዌስተርን ስታንዳርዱን ላምጣ። የዌስተርን የሚባለው የስጋ ስራዎች የተገለጹ ናቸው የሚባለው ውስጥ ሕክምና፣ ግብርና የስጋ ስራ አይደለም። ገላትያ ላይ ተዘርዝሯል። ይሄ ማጭበርበር፣ በሐሰት መመስከር፣ መግደል ምናምኑን አሁን ኢትዮጵያ እየሆነ ያለው እንጂ ሕክምና መንፈሳዊ ስራ ነው ነው ምሉት እና ይነጋገራሉ፣ ያከብራል። ፓስተሩ ሐኪሙን ያከብራል፣ ሐኪሙን ፓስተሩን ያከብረዋል። ጸጋውን የሰጠ እግዚአብሔር ነው። እኛ የተማርነው ወረቀትን የአሜሪካ ትምህርት አቃለ ስንጽፍም ምንጽፈው እንደዛ ነው። አንተን እኔ አሁን የምትለፋው ልፋት ጸጋ ነው፣ እግዚአብሔር ሰጥቶ ነው፣ ግሬስ ነው። ሁለተኛ አንተ መላልሰ የጠየቀው ጥያቄ ዲስፐንሴሽን የሚባል ነገር አለ። መጀመሪያ የአዳምና የሔዋን ጊዜ አለ፣ ኢኖሰንት ታይም ይባላል። ዝም ብላችሁ ብሉ ሲባል አላርፍ ብለው ይወጡበታል። ከዛ ኮንሽንስ ታይም መጣ፣ በእውቀት በምናምን ለፍቶ የሚመጣው። ከዛ በኋላ ሁማን ማኔጅመንት ሰው ሰርቶ ለፍቶ ይሄ ባብል ይሄ እንትኑን ግንቡን እየገነባ ምናምን የኖርበት። ከዛ ፕሮሚዝ መጣ፣ ለአብርሃም ቃል የገባበት የሙሴ ጊዜ አለው፣ ያው ከአብርሃም እስከ ምናምን። ከዛ ህግ መጣ፣ ይሄ ነገስቱ መንግስቱ ምናምን። አሁን የጸጋ ጊዜ የክርስቶስ እስከ መስቀሉ ድረስ፣ ከመስቀል በኋላ የጸጋ ጊዜ ነው። አሁን አንተ አይወቀስም ወይ ቃሉ አያድንም ወይ ምናምን አይሆንም። ጊዜው ወቅቱ አሁን የግሬስ ነው፣ የጸጋ ጊዜ ነው።
መስቀል ላይ ለኛ የሞተልን ብለው ነው ክርስቲያኖች የሚያምኑት። ወቅቱ ጋር መሄድ አለብን ልል ይፈልግ ነው። ሰውየው ይጠየቃል አይጠየቅም? አንድ ከባድ ነገር ሊበል የሞት ሰው ሳይሞት መንግስት ሰማይ ይገባል? ኢትዮጵያ ውስጥ በቃ ሞት እንደ ትልቅ መጥፎ ነገር ይገላል እኮ ይዞ ይገላል፣ መንግስት ይገላል፣ ካድሬ ይገላል። ግን ሰው በሌላ በምንም ሲሞት ይሄ ሞተ ልጅ ይሻላል ሲነ ይሻላለሁ በዚህ ዓለም ያለው ብለን ስናይ በዌስተርን ክርስቲያኒቲ እንደ ስታንዳርድ የሞተው ተገላገለ አምላኩ ጋር ሄደ ነው የሚባለው። እኛ ጋር ግን ያ ልጅ ግን ሳያሳድግ ህፃናትን ጊዜው ሳይደርስ ይሄ ላይፍ ስፓን የሚባለው ዶክተር ፈይሳም ሊያግዘን ይችላል። 80 ዓመት 73 ጃፓን ናት የምትመራው። ያንን ደርሶ ቢሞት በልጅነት ባይሞት ጥሩ ነው ህክምናውን ተከትሎ። ግን አሁን እኔ አልፈርድም ከፓስተሩ እንደ ህክምና ሳይንስ ተማሪ እንደ ህክምና ሙያ ውስጥ እንዳለ ሰው የሃይማኖት ሰዎች የሚሉት ሌላ ነው። የሃይማኖት ሰዎች ከገቡ ጠይቃቸዋለሁ። እድሜያችንን በእግዚአብሔር ህልውና አምናለሁ። እግዚአብሔር ለሰው ልጆች የሰጠው ከእናታችን ማፀን ከወጣንበት ጊዜ ጀምሮ ምን ያህል ዓመት ምድር ላይ እንደምንኖር ያውቃል በሚሉት ታምናለህ? መጽሐፉ ላይ አለ እኮ እስከ 80 ነው፣ ከዛ በኋላ አልጋላውያ ነው አለ። ግን ድሃ ሀገር እድሜያችን ይታወቃል ምን ያህል እንደምንኖር እግዚአብሔር የሰጠን እድሜ ያለ ገባህ? ለምሳሌ አንዳንዱ 60 ይኖራል፣ አንዳንዱ 40፣ አንዳንዱ 50፣ አንዳንዱ 80 ሊኖር ይችላል። እዛ ላይ እግዚአብሔር ካስቀመጠልህ እድሜ አይደለም። ማንም አርጅቶ ላይፍ ስፓን አሁን በዓለም አቀፍ በወርልድ ይሄ የዓለም ጤና ድርጅትም ስታንዳርድ በአጭር ጥያቄ እድሜ ማለት የለም። እንደዛ ይሄ ውሸት የተሳሳተ ትምህርት ነው። እስከ አንተም 80 ድረስ 78 ድረስ አፍሪካ እኮ 50 ነው ላይፍ ስፓኑ። በልጅነት ይሞታል። ላይፍ ኤክስፔክታንሲ አይደለም እኔ የምጠይቀው ኤክስፔክታንሲው ነው። እሱን ነው የሚሉት እነሱ። ጌታ ገደለ እሱ አቨሬጅ ነው። እሱን አይደለም እኔ የምጠይቅህ። እኔ አሁን ሌትስ ሴይ እግዚአብሔር ያየልኝ እድሜ ምን ያህል እንደሆነ አላውቅም፣ ግን ዝም ብዬ እንትን ስል 90 ዓመት ይመስለኛል። 100 ዓመት ልኖር ማለት ይችላሉ። ራስ እንግዲህ አሁን ዶክተር ኤቢሲ ብሏል። ኤመርጀንሲ ከሌለ የሆነ ነገር ኤክስፖዝ ካልሆንክ እንደገና ሳኒቴሽን ኢንቫይሮንመንቱ ካልጎዳ 90 100 ትኖራለህ። አሁን አፍሪካ ድሃ ስለሆነ ድህነቱን ፈጣሪ ነው የገደለው። እግዚአብሔር ይገላል ያድናል እሱ የሚለው ስላለ መከራከሪያ ይመጣል እንጂ አሁን አንተም ይሄ ቫይረሱ ባክቴሪያው ኢንፌክሽን የሚባለው ከሌለ ሌላ ነገር አሁን በዘር የሚተላለፍ በሽታ ከሌለ ምን ከሌለ ፋሎአፕ የሚባለው ለዛ ነው። እንዶ ዩኒቨርሳል እንትን ነው የምትጠቀመው ካናዳ ብትከታተል ትኖራለህ ነው። ለዛ ነው አሁን ስራ አብይንም ላድንቀው ከተማን ማጽዳቱ ምናምን ሁሉም ከተማ ቢጸዳ ማለት ነው። ከጅማ ያመጣል ክልላ ያመጣል እንጂ ልክ አሁን እንደ ካናዳ ሁሉም ቢጸዳ ትኖራለህ። ምንም ችግር አንደኛ እምነቱ የለም፣ ሁለተኛ ስራው የለም፣ ተግባሩ የለም። ያለ ስራ እምነት፣ ያለ እምነት ስራ እንደምንሸዋሾ ጽናጽል ነው የሚለው መጽሐፉ። አሁን ይሄን አመጣህ እኮ ገባ። በፊት እንደ ታቡ እንደ ኤዲቶሪያል ፖሊሲ የምትይዘውን ዛሬ ጊዜውን ጠብቀ ወቅቱን ጠብቀ መጣ ገባህበት እና ሰው በጣም ራሱን ከጠበቀ ባይዘዋይ በሽታ ሜንታሊ ፊዚካሊም እንደገና በሽታ ሰውነት ውስጥ ያለ ብቻ አይደለም እኮ ዴፊኒሽኑ ሜንታሊም ፊዚካሊም ኢኮኖሚካሊም ይታመማል። ሰው ደንግጦም ይሞታል። አንድ የፖለቲካው ላምጣ። አንቺም ጦርነት ላይ ጎግሳ ወለ ሲሞት ምስቱ ንግስት ዘውዲቱ ደንግጣ ሞተች። አሁን መለስ ደንግጦ ሞተ ምናምን ባለው የኢትዮጵያ ፖለቲካ በዛ ነው የሚመጣው እና ያ ልነግርህ ነው አንፍራ። አመጣኸው ፓስተሩ አይጠይቅም። ፓስተሩን ብትጠይቀው እኔ ለሰርጉም አይመችም ኦክሲጅን አፍንጫ ላይ አድርገህ እንዴት ሰርግ ልታደርግ ነው አያምርም ብዬ ነው ልጁ ነው ያወጣው ልል ይችላል። ቃሉም ደግሞ ተናግረን ሊሆን ይችላል። ግን ቅድም ጡዙ ብለዋል። ትሞታለህ ማለት ነበረበት፣ ሰርጉም ጋር አትደርስም ማለት ነበረበት ይላሉ። ብሏል አላልም አናውቅም እኮ አሳምሽን ነው። አንተ ቅድም ቆንጆ ነገር ብላል። ሰውየውን ባመጣው ፓስተሩን እንግዳ ባደርገው ስልክ ተደውሎ ነበር አወጣሁት እና እኔ በቴዎሎጂ ትምህርት ቤት አሁን ዶክተር ፈይሳ ቆንጆ አድርጎ ይሄድ ነበር። ዳያቤቲክስም ቢሆን 1 2 እንደገና ይሄ
እርግዝና ጋር የሚገናኘው አለ ምናምና ብለህ ዶክተሩ ይመረምራል ነው። ሰውየው ምንም ወንጀል የለበትም። እሺ ጋይስ ስፔሲፊካሊ አሁን በዚህ ጉዳይ ላይ ብቻ ሂዱልኝ። ፖለቲካ ውስጥ ሌላ ነገር ውስጥ አትግቡ። ለምን ኦዲየንሶች ማወቅ የሚፈልጉትን ነገር እንዲያውቁ ስለምፈልግ ነው። በእነዚህ በሁለቱ ሰዎች አንድ ሰከንድ ይሄን ጉዳይ እንዴት ነው የሚታየው? ማን ነው ጥፋተኛ? የሰባኪው ጥፋት ነው? የሰባኪው ጥፋት ከሆነ ምኑ ነው ጥፋቱ? እንደ እግዚአብሔር ቃል ተናገርኩኝ ነው የሚለው። እንደ ዓለማዊ ሰው አይደለም የምናገረው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ እግዚአብሔር ቃል ነው ቃል ያወጣሁበት፣ ስራዬን የሰራሁት ሊል ይችላል። ልጁም አመነ፣ በሰዓቱ አምኗል፣ ግን ሞቷል። በእንደዚህ አይነት ህይወት ውስጥ ያሉ ብዙ ወገኖቻችን አሉ። አሁን ቁም ነገሩ ምንድን ነው? የግንዛቤ ማስጨበጫም እውቀትም እንደመሆኑ መጠን ዜጎቻችን ምንድነው ማድረግ ያለባቸው? እንዲህ ባለ ሁኔታ ላይ እምነታቸውን ጠብቀው እግዚአብሔርን አምነው የእግዚአብሔር ሰዎች የሚሏቸውን አምነው መድኃኒቶቻቸውን ዶክተር ያዘላቸውን መድኃኒት መተው ነው ያለባቸው ወይስ በአንድ ልባቸው እምነታቸውን በአንድ ልባቸው የሕክምና ሰዎች የሚነግሯቸውን ጎን ለጎን ይዘው ነው መሄድ ያለባቸው? እንደዛ ከሆነስ ፋላሲ አይፈጠርም ወይ? ካመንክ ሙሉ ለሙሉ ማመን ነው። ከተጠራጠርክ መጽሐፍ ቅዱስ ይደግፍሃል። አንድ ሰው ወይ እግዚአብሔር ሰው ሙሉ ለሙሉ ተፈውሰሃል ካለ እንደ እግዚአብሔር ቃል ቆይ እስኪ ካልን ትንሽ የሄስቴሽን ካለ ልንድን እንደማንችል እግዚአብሔር ቃል ይናገራል። ለምሳሌ በውሃ ውስጥ እየሄደ የነበረው ከኢየሱስ ክርስቶስ ጋር በሞመንት መጠራጠር ሲጀምር ሰመተ። እሱን ሊጠቅሱብህ ይችላሉ። የሚያስታርቀን ትክክለኛው ነገር የትኛው እንደሆነ ስፔሲፊካሊ በዚህ ጉዳይ ላይ እንድትነግሩኝ ስለፈለግኩኝ ነው። ኢወርልድ አንድ የቃል ስጥህና ከዛ ወደ ቤንጂ ይሄዳለሁ። አዎ ፍሬሚንጉ አንተ በደምብ ስለምታውቅ ሙያ ስለሆነ የሆነ ነገር ተናግሪልኝ። ሆስፒታል ልሄድ ነው ቴዲ፣ አንድ ነገር ተናግሪልኝ። ዶክተር አንድ ደቂቃ ብቻ ዶክተር አንድ ደቂቃውን ጨርሰና ወደ አንተ እመጣለሁ። ፍሬሚንጓን አስተካክ። ፍሬሚንጓ ሕክምና ፓስተር ሐኪም ሊሆን አይችልም። ሐኪሙ ግን ፓስተር ሊሆን ይችላል። አይ ሕክምናውን ያውቃል፣ በእግዚአብሔርም ሊያምን ይችላል። ደግሞ ከፓስተርም ስላልሰማን ነው ወደዛ አልሄድ ያልኩት እንጂ ፓስተር አሁን አንተ የምትለውን ልል ይችላል፣ ሌላ ልል ይችላል። ግን የልጁ መሞትን እንዴት ነው እንደ መጥፎ ነገር ማየቱም የኛ ሀገር ባህል ነው ልል ፈልጌ ነበር። እሺ ቴንክ ዩ ዶክተር ምን ትላለህ? ዌል ቴዲ እቺ አሁን አንድ ያየው ነገር ምን ይባላል መሰለ ቲፕ ኦፍ አይስበርግ ነው እቺ ነገር። ባይዘዌ እናንተ ስላልሰማችሁ ነው እንጂ እኛ ህክምና ውስጥ ያለን ሰዎች እጅግ በጣም የተሰቃየንበት ነገር ቢሆን ይሄ ነው። አንድ ይሄን ኬስ ላያችሁ። እኛ ግን እኔ ፐርሰናሊ በጣም ብዙ ኬዞችን አውቃለሁ። የኔ ታካሚዎቼ ህይወታቸው አልፏል ኖርማሊ። እንግዲህ አሁን የሰው ልጅ እድሜ እግዚአብሔር የሰጠው ነው። እግዚአብሔር ሲጀመር እንድንሞት አይደለም የፈጠረን። በነገራችን ላይ እውነቱን ልንገርህ፣ አንተ አሁን ቅድም ኔትወርክ ይቆራረጣል ዶክተር 80 ዓመት ብለሃል አንተ። ኔትወርክ እግዚአብሔርን ባለው መንገድ በትክክል ከሄድክ ከዛ አሁን በአሁኑ ያለው ጊዜ ላለ በነገራችን ላይ በደንብ አድርገህ በደንብ ቲፕ ኦፍ አይስበርግ ነው ነገር ነው። በአጠቃላይ ግን የምለው ነገር እየሰማችሁኝ ከሆነ ሐኪሞቻችሁ የሚሏችሁ ነገር በደንብ ስሙ። ቅድም አንዱ ተናግሯል። በነገራችን ላይ መንፈስ ቅዱስ ሲመታ ብሏል። ቴዲ የሰማኸኝ ነው? ይሰማለሁ። አሁን ለምሳሌ እግር ተሰብሮ አሁን ጸሎት በሚደረግበት ጊዜ ሰውነት የሚያወጣ ሆርሞን አለ። በነገራችን ላይ ቴዲ ኢንዶርፊን ይባላል። መንፈስ ቅዱስ ሲመታ የሚባለው ነገር ሰዎች በዝማሬ ወይ ደግሞ ድናል በምትባልበት ጊዜ ሰውነትን የሚወርህ ሆርሞን ይልቀቃል። ያ ሆርሞን በጣም የሚገርምህ ህመም ማስታገሻ ነው። በጣም ከፍተኛ ህመም ማስታገሻ ነው። ባይዘዌ በሽጉጥ እንኳን ብትመታ ህመም አይሰማም። ለዛ ነው ባይዘዌ ያኔ እግራቸው የተሰበሩ ሰዎች
በዛ ኩካታ ውስጥና በዛ እንትን ውስጥ ኢንዶርፊን የሚባል ኬሚካል ስለሚመረት ህመም ማስታገሻ በጣም ከፍተኛ ስለሆነ ህመም አይሰማህም። ስለዚህ ትዘላለህ፣ ተሰብረሃል እኮ ህመም አለ እኮ ግን አይሰማህም። ትዘላለህ፣ በቃ ድናል ትባላለህ። ቤት ስትሄድ ግን የሌለ ስቃይ ነው የሚደርስብህ። ድኛለሁ ብለህ ለሰው ተናግረህ ድኛለሁ በቃ ሽባው ተፈወሰ ተብሎ ተነግሮ ታይተህ አልዳንኩም ለማለት ስለምትፈራ ስለምታፍርም ጭምር ተደብቀህ ብዙ ሰዎች ጋንግሪን ዲቨሎፕ አድርገው ህይወታቸው ያለፉ ሰዎች አሉ። በነገራችን ላይ ኢቭን እኔ ማከማት ሜኒንጃይቲስ ዲቨሎፕ ያደረገች ሴት ሜዲኬሽን አስጀምርናት ካልሄድኩ አለች። ኧረ እባካችሁ ሂጂ፣ ግድ የለሽ እምነትሽ ያድንሻል። ነገር ግን ሜዲኬሽንሽን እየወሰድሽ ጠዋት ዲያግኖስ አደረግን፣ ማታ መጣች ከዛ ጠዋት ላይ አስጀመርናት። እንግዲህ የሜዲኬሽን የሜኒንጃይቲስ ሜዲኬሽኖች አሉ በነገራችን ላይ በጣም ሲቪር የሆኑ በጣም እንግዲህ የጤና ባለሙያ ያውቀዋል። ባንኮማይሲን አስጀመርናት፣ በጣም ብዙ ሜዲኬሽን አስጀመርናታል። ከዛ ጠዋትና ማታ መውሰድ ነበረባት። ካልወሰድኩ አልሄድኩ አለች። ይዘዋት ሄዱ። በነገራችን ላይ ቴዲ እሺ፣ እኔንም ሐኪሟ እኔን ነገሩኝ፣ ነርሶቹ ነገሩኝ፣ ጠዋትም ትውሰድ ከዛ በኋላ ቸርች ትሄድ ማታም ወስዳ ትምጣልኳቸው። እንግዲህ ጠዋትም ማታም ትወስዳለች ማለት ነው። የሚገርም ዜን በጣም ታገሉኝ። አይቻ እሺ ግድ የላቸው። እኔም ክርስቲያን ነኝ፣ እኔም በክርስቶስ አምናለሁ፣ የእግዚአብሔርን ማዳን እኔም አምናለሁ። ነገር ግን ሜዲኬሽኖችን እየወሰዳችሁ ትሂድና ማታም ትውሰድ ለረዘም ያለ ቀን ስለምትወስድ ከዚህ የተመላለሰች ትጸልይ ያልኳቸው አሻፈረኝ አሉ። ከዛ ይዘዋት ሄዱ። ማታ ላይ ደውለውልኝ ዶክተር ዳነች አሉኝ። እኔ እንደ አንድ ሐኪም ምን እንደሚሰማኝ ቴዲ፣ አንድ ሰው ታካሚስ ዳነ ሲባል በጣም ደስ ይለኛል አይደለ? እኔ እንደ ሐኪም ደስ የሚለኝ መዳኗ ነው። ነገር ግን እባካችሁ ትምጣ አልኳቸው። ማታ ላይ ልጅቷ ሞተች። አሁን ማን ነው የሚጠየቀው? ስለዚህ አሁን እናንተ የሰማችኋችሁ ነገር ቲፕ ኦፍ አይስበርግ ነው። ብዙዎቹ ዲኬውስ ገብተው እግር መቆረጥ ጋንግሪን ዲቨሎፕ ያደርጉ ሰዎች አሉ። ስለዚህ ጋይስ እኛንም ሐኪሞችንም የፈጠረው አምላክ እናንተን እንድናክም ነውና እኛንም ስሙ። ደግሞም የሚጋጭ ነገር የለም በነገራችን ላይ። ከዛ ውጪ ለሚፈጠር ነገር አንዳንድ ባይ ዘ ዌይ የአጥንት ስፔሻሊስቶች በነገራችን ላይ ለጀሶ የሚያስፈልገው ነገር ብረት ካላሰርኩ ብለው ብረት ካላሰሩ በስተቀር እሺ አይሉም። ለምን? ጀሶ ይወረወራል፣ ብረት ግን አትወረውርም። ገብቷል። ብዙ ሰዎች በዚህ አዙሪት ውስጥ ገብተው ህይወታቸውን ኢትዮጵያ ውስጥ በተለይ እኔ እንዴት እንደሆነ አላቅም። በነገራችን ላይ በጣም ብዙ ሰዎች ህይወታቸውን ያጡ ስለሆነ ሐኪሞቻችን ቅድም ልንገር ሳልናገር ሚኮዝ ስትሮክ በጣም አደገኛ ስለሆነ እጅግ እየበዛም ስለሆነ ማለት ነው። ለምሳሌ አንድ ሰው ስትሮክ ዲቨሎፕ ካደረገ በ4 ሰዓት ውስጥ ሐኪም ቤት መድረስ አለበት። በነገራችን ላይ ቴዲ በ4 ሰዓት ውስጥ እኔ ጋር ካልመጣ ሐኪም ጋር ካልመጣ ያ ሰውዬ የመትረፍ ቻንሱ በጣም ዝቅተኛ ነው። ነገር ግን እንዴት ነው የሚደረገው መሰለህ? አሁን ስትሮክ ሲመታ ይሄ ሴጣን ያጋጨው ነው ወይ ሼክ ይጠራሉ ወይ ፓስተር ይጠራል ወይ ቄስ ይጠራል። ያቺ 4 ሰዓት ታልፍብናለች። ሰዎቹ ወደማይፈለግበት ደረጃ ይደርሳሉ። በነገራችን ላይ በአንድ ደቂቃ ከሚሊዮን በላይ የነርቭ ሴል ነው የሚሞተው። ለምሳሌ ወደ ጭንቅላት የሚሄድ ደም ከተቋረጠ ለአንድ ደቂቃ ከ1.2 ሚሊዮን በላይ ነርቭ ይሞታል። አስበው ባራዘምክ ቁጥር ምን ያህል ነርቭ እንደሚሞት። ስለዚህ ሕክምና በነገራችን ላይ ኢትስ ቬሪ ክሪቲካል ነው። ኖርማሊ እንዲሁ ዝም ብሎ ከመሬት ተነስቶ የማንም እንትን የሚቀልድበት አይደለም። በነገራችን ላይ ስፒሪቹዋል ኢንቲቲ አለ ወይ ካልከኝ፣ አዎ በደንብ አለ ቴዲ አለ። አንዳንድ በሽታዎች በነገራችን ላይ ኦርጋኒክ የሆኑ ኮዝ የላቸው በሽታዎች አሉ። በነገራችን ላይ ኦርጋኒክ የሆነ ኬዝ የላቸው ሰዎች አሉ። ለምሳሌ በመንፈስ ሊሆን ይችላል፣ ላይክ ማኒፌስት ሊያደርጉ ይችላሉ። ኢቭን ደግሞ ኦርጋኒክ ኬዝ ኖሯቸው ደግሞ የስፒሪቹዋል ኢንቲቲ ሰፖርት የሚፈልጉ አሉ። ለምሳሌ ስኳር፣ ግፊት፣ ኮሌስትሮል፣ ኢቭን ካንሰር ጨምሮ ማለት ነው ኖርማሊ። ስለዚህ መደረግ ያለበት ሕክምናን በተለይ ሐኪሞቻችሁን ማክበር እና ደግሞ
እኔ እኮ ቴዲ በነገራችን ላይ እኔ አሁን ለምሳሌ ሐኪም ነኝ ብያ ነርቭ ሐኪም ነኝ ብያለሁ። ማን ነው እንዳነብ ያደረገኝ? አምላክ አይደል? እግዚአብሔር አይደል ጥበቡን ሰጠኝ ካለ በለዚያ እኮ ለምንድነው ፈጣሪ ታዲያ? አንዳንዴም እኮ ማክበር አለብን፣ መስማት አለብን። በነገራችን ላይ ሁለቱ አንድ ላይ ካልሆኑ በስተቀር በጣም ብዙ ችግር የተፈጠረ ነው። ቴዲዬ ሆስፒታል መሄድ አለብኝ። ግን በአጠቃላይ ግን ለመናገር ያህል ሰዎችም ሪስፖንሲብል መሆን አለባቸው። በነገራችን ላይ ሰዎችን አልፈርድባቸው። ለምን መሰለህ ቴዲ፣ ማንም የጨነቀው ሰው መዳን ነው የሚፈልገው። መዳን የማይፈልግ በህይወት መኖር የማይፈልግ ሰው የለም። ያችን ክፍተት ግን በጣም ብዙ ሰዎች ይጠቀሙበታል። በነገራችን ላይ ድነሃል፣ በቃ ሰው ድነሃል የሚለውን ወርድ ነው የሚፈልገው ባይዘው። እነዚህም ሰዎች ደግሞ ድነሃልን የሚለውን ወርድና ተስፋ ሰው ለምንድነው ጠንቋይ ቤት የሚሄደው? እንኳን ፓስተር ቤት እኮ ሰው እኮ ጠንቋይ ቤት ይላል እኮ ባይዘው፣ ድነትን ፍለጋ መዳንን ፍለጋ ኖርማሊ አይደለ? የጨነቀው እኮ እርጉዝ ያገባል ይባላል አይደለ? ሲጨንቅህ መኖር ስትፈልግ ወይ ልጅ ስታመምብህ ወይ ባል ስታመምብህ ወይ ሚስት ስታመምብህ የማትሄድበት የማትፈነቅለው ነገር የለም። በነገራችን ላይ ግን ያንን ነገር ግን በጥንቃቄ ማድረግ አለብን። ቴዲ በጣም ይቅርታ አቻኮልኩህ። የግዴታ ውስጥ አልሜድ አለብን። መልካም ጊዜ። በነገር ላይ የኢትዮጵያ ውስጥ ያሉ ሜዲካል ዶክተሮች አንድ እስቲ ከተቻለ መድረክ ያዝልን የሚል መልእክት ሰደውልኛል። ቲክቶክ ላይ ያላችሁ ሜዲካል ዶክተሮች እና ከሕክምና ውጭ ያላችሁ አንድ ለማድረግ የሚፈልጉት ዲቤት አለ። እሱን አስታውቃችኋለሁ እና አትጥፉ ለማለት ነው። ቴንክ ዩ ዶክተር ፈይሳ። ሌሎቻችሁም ካላችሁ አንድ ውይይት ስለምናዘጋጅ እንገናኛለን መድረክ ላይ። ይሁን፣ እኔ ሁሌም ከስሮኝ እሰማሃለሁ። መልካም ጊዜ ይሁንላ ቴዲ። አክባሪ ነኝ። በርታ። ቻው። መልካም ጊዜ። እግዚአብሔር ያክብርልኝ። እሺ ቤንጂ እንዴት ነህ? ቤንጂ ጋር እንሂድ። ቴዲ እንዴት ነህ? አለሁ። እግዚአብሔር ይመስገን። አለን፣ እግዚአብሔር ይመስገን። እሺ ይህን ጉዳይ እንዴት ታዋለህ? በአጋጣሚ እኔም ጋር እየተላከልኝ ስለነበረ ቪዲዮ አንተ ታወያየው ሳይ ነው ዝም ብዬ የገባሁትና የተወሰኑ ወሳኝ ጥያቄዎች ነው የጠየቃቸው እና ምናልባት ቢብሊክ ሊሆኑ ቴኮችን ማየት ከቻልን እና ምናልባት ወደ መሀል የሚያመጣን ከሆነ እሱን የተወሰነች ነገር ልበል ብዬ ነው የመጣሁትኝ እና ቅድም ከሰውየው ጋር ስትጫወት እንዴት ነው እግዚአብሔር ይወስናል ወይ የእኛን ቀን ያውቃል ወይ የምንሞትበትን ቀን የሚል ጥያቄ አንዱ ተነስቷል። ምክንያቱም ይሄ ሰውዬ ስላለፈ ማለት ነው ትንቢቱ ከተነገረ በኋላ እና የኢዮብ መጽሐፍ ምዕራፍ 14 ላይ እንደዚህ ይላል፣ በምድር ላይ አንድ ቀንም እንኳ ቢኖር ይላል ወሮቹም በአንተ ዘንድ የተቆጠሩ ናቸው፣ ዘመኑንም ወስነህ ትሰጠዋለህ፣ እሱም ከዚህ አያልፍም ይላል መጽሐፍ ቅዱስ። ስለዚህ እኛ ቅድም ኢወርልድ ሲል ደስ የሚል የተወሰነች ቃላት የተናገሩ ደስ ያለኝ ሞትን በእኛ በጣም እንፈራዋለን። ገባ? ለእኛ ግን ለምናምን ጳውሎስ ምን ይላል? ብኖር ለክርስቶስ ነው ይላል እና በሞት ደግሞ አተርፋለሁ። እንደውም እኔ እዚህ እኮ በህይወት ያለሁት ለእናንተ ነው፣ እኔማ ብሄድ ይሻለኛል። ለምን አሁን በድንግዝግዝ እንደሚያይነን ይላል አይደል? አናውቀውም። እንግዲህ ጳውሎስ 3ኛ ሰማይ ደርሶ የመጣ ሰው ነው። ግን ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን ይላል ጳውሎስ እና እናውቀውም በድንግዝግዝ እንደሚያይነን። አንድ ቀን ግን ሙሉ የሆነው ይመጣል ወይ እኛ እንሄዳለን። ገባ? እና ያው ህይወታችን በእግዚአብሔር የተወሰነ ነው። ገባ? ቴዲ አንተ የምትሞትበትን ቀን አብሶሉትሊ እግዚአብሔር ያውቃል። ገባ? ማንም ሊወስድህ አይችልም። እግዚአብሔር ባላት ቀን ነው የምትሄደው። ገባ? ያ ማለት ግን ማንም ሰው የፈለገውን ውሸት ቢናገር አምነን መውሰድ አለብን ወይ? አይደለም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ገባ? ትንቢትን እንዳንንቅ ነገር ግን ሁሉን ነገር እንድንፈትን ይናገራል መጽሐፍ ቅዱስ። ከዛም አልፎ ደግሞ ምን ይላል? መልካሙን ግን ያዙ ይላል። ገባ? ለምን ብዬ ነው እኔ ሐኪም ያዘዘልኝን የሆነ ሰውዬ አቁም ስላለኝ ማቆሙ። ገባ? ለምን መርምሩ ይላል መጽሐፍ ቅዱስ። ገባ? we have the right ገባ? እንትኗለን መብቷለን ለመመርመር። እና ብዙዎቻችን የምንሸወደው ለምን መሰለህ? መጽሐፍ ቅዱስ ምን ይላል? ልጆችሽ ከእግዚአብሔር የተማሩ ይሆናል ይላል። ገባ? ስለ እስራኤል ሲያወራ። በአዲስ ኪዳን ደግሞ እኔ እናንተ ነን እስራኤል። ገባ? የተመረጥን ህዝቦች ነን በክርስቶስ። ገባ? ስለዚህ ልንማር የምንገቡ ከእግዚአብሔር ነው። ለዛ መጽሐፍ ቅዱስ ደጋግሞ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ገባ? ቴዲ አንተ ሲርብህ ነቢይ ጋር ሄደህ አስፈቅደህ ነው የምትበላው? አይደለም። ኪችን ሄደህ ነው የምትበላው፣ ላይብህን አጥፍተህ። ገባ? ኮንሽስ ሰውነ እግዚአብሔር እውቀት ሰጥተዋል። ገባ?
እና አዎ ቢብሊካሊ ሰዎች ሲፈወሱ አይተናል። ታዲያ ሰዎች እየተፈወሱ እያየን ከፈዋሾቹ መካከል በጣም ከምንወዳቸው ሰዎች መጽሐፍ ቅዱስ መካከል አንዱ ጳውሎስ እንደሆነ እያወቅን ለምንድን ነው ታዲያ ጢሞቴዎስን ተውቶ በቃ ውሃ አትጠጣ ለሆድህ ካሁን በኋላ ወይን ጠጣ ብሎ የሚመክረው? ለምን አልፈወሰውም? ለምንድን ነው ፊሊፒንስ ቻፕተር 2 ላይ የፊልጵስዩስ ሰዎች ለሱ መልእክት እንዲልክ የላከላቸው ሰዎች እግዚአብሔር ፈውሶት እንጂ ሊሞት ነበረ ተጨንቀን ነበር ያለው ጳውሎስ? ለምንድን ነው በሁሉ ህመም የሚደርስ የለ ወይ? እና ምን ልልህ ነው ቴዲሻ፣ አላረዝምብህ። አይ ሃቭ ቱ ጎ። ኔትወርክ ይቆራረጣል። ድምፄ ይሰማል ቴዲሻ? ድምፄ እየተሰማኝ ያመጣል። ኦኬ። ዘመናችን የተወሰነ ነው። ለእሱም ደግሞ የኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ይናገራል። ትንቢትን ሁሉ ግን መመርመር እንዳለብን ደግሞ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ይናገራል። ገባ? የፈለገውን ነገር ሰው ብሎ እሱን አምኜ ብሞት ቴዲ አንተን ልወቅስ አልችልም። ገባ? እኔ ኮንሽስ ማይንድ ሰጥቶኛል እግዚአብሔር። ገባ? አጥፍተዋል ወይ? ብዙ የምናጠፋው ነገር አለ፣ ብዙ የሚጠፋ ነገር አለ። ሞልቷል ጥፋት። ገባ? ቀኝና ግራችንን ማየት ብቻ ቀላል እኮ ነው። ማአት ጥፋት ነው ያለው። ገባ? እኔም ፐርሰናሊ አሁን እዚህ ወጥቼ ማልነግርህ ሌላ ጊዜ ባጫወት የሚያስደነግጡ ነገሮች አሉ። እግዚአብሔር ግን እውቀት ማስተዋል ሰጥቶናል። ገባ? እንድንመረምር ደግሞ ተናግሮናል። ስለዚህ አውቀናችን የተወሰነ ነው። ለኛ ለምናምን ደግሞ ሞት የመግቢያ በር ነው። ገባ? ልውሉን የምናይበት ነው። እነ ጳውሎስ ፈርተው አልሞቱም። ገባ? እነ ጴጥሮስ ፈርተው አልሞቱም። ገባ? ለዛ እኮ ነው ጳውሎስ ምን አለ? ከሞትም እንደው የመስቀል ሞት ነው የሞተው ይላል አይደል? ለምን በእንጨት የተሰቀለ ሁሉ የተረገመ ነው ስለሚል ስለኛ እርግማን ሆኖ ሞተ ይላል። ገባ? ሂ ደዝንት ኢቭን ኬር። ገባ? ስለዚህ ለኛ ነው ሞት በጣም ከብዶብን የምናወራው ቴዲ። በዋናነት ያጣነው ሞት አይደለም። እኛ ሞት ሞልቷል ሌፍት ኤንድ ራይት። ያጣነው እውቀት ቴዲ። ሰዎች ትንቢት እያሉ የሚቀበሉት መጽሐፍ ቅዱስን ስለማያውቁ ነው። ትንቢት አለ ወይ? መጽሐፍ ቅዱስ ላይ አለ ይላል። ስለዚህ እናምናለን። ግን ትንቢትን ደግሞ መርምሩ ይላል። ለምን መመርመር አቃተ? ለምን መሰለህ? ትንቢት የሚመረመረው በቃሉ፣ ሰው ደግሞ ቃሉን አያነብ። ይሄ ነው ቴዲሻ። ቴንክ ዩ ስለሰጠኝ አመሰግናለሁ። ማሳረጊያ ከሁለቱ ፓስተሩ ጥፋተኛ ነው ያልከው ወይስ ሟች ጥፋተኛ ነው? መቼስ የሞተ ሰው አይወቀስም። ግን ይኸውልህ ቴዲ ሾው እኔ ያልነበርኩም ቦታው ላይ ፎልስ ፕሮፌሲ ግን ሞልቷል። የውሸት ትንቢት አንተ አታውቅም፣ አዲስ አይደለም። ገባ? ምናውቀው ነው። ቀን በቀን ነው የምንሰማው ቴዲ። ምነካ ምናውቀው አይደል? መናገር ስለማንችል ብንናገር ነው የሚሰማ ሰው ስለማናገኝ እንጂ ኮንሽስ እንደሆነ ሰው ገባ? ብዙ ግራም ያጋቡን ነገሮች አሉ። አንድ ቀን ግን እግዚአብሔር ደግሞ ራሱን የገለጠ ቀን ሁሉንም ነገር ያጠራል። ገባ? መጽሐፍ ቅዱስም እንደዛ ስለሚል። ሁለተኛ የሞተውም ልጅ እኔ ፐርሰናሊ አላውቀውም ቴዲ። ክብድ አልገባ? አሁን ለምሳሌ እንዲህ ነው ብዬ ላወራ አልችልም። እኔ በሆን ኖሮ በሱ ቦታ አልነቅላትም ያችን ኦክሲጅን። ምን ብዬ ገባ? መጽሐፍ ቅዱሳዊ አይደለም አገባ? መርምር ይለኛል። እኔ ያሞኛል። ምን ብዬ ነው? መዳኗንም በሰውነቱ አወቀች እኮ ይላል። እዛው ነው የዳነችው ልጅ ቆማ። ገባ? ምንም ጥርጣሬ አልነበርም። አልዓዛር ተፈውሷል፣ ከሞት ተነስቷል። አሁን ዳግም ደግሞ ሞቷል አልዓዛር። እሱ አይደለም ፈውስ የልጆች እንጀራ ነው ይላል እኮ መጽሐፍ ቅዱስ። ገባ? ፈውስ እኮ አለ፣ እግዚአብሔር ይፈውሳል። ግን ደግሞ ውሸታም ፕሮፌቶችም ደግሞ አሉ። ስለዚህ ይህንን ባላንስ ማድረግ ከባድ ነው ልልህ ነው የገባሁት ባጭሩ። እንትናም ጥፋተኛ ነው እንትናም ጥፋተኛ ነው ማለት ከባድ ነው። አንድ ማለት የምችለው ነገር ግን ሰው መጽሐፍ ቅዱስ አያነብም ቴዲ። ለዛ ነው የምንሸወደው። አመሰግናለሁ። አልያዝብህ። ፕሪሺየት ዩ። ያ የመጨረሻው ነገር ትክክል ነው። የሰው ልጅ ለመመርመር መጀመሪያ በውስጡ የምትሰሙት ነገር ውስጣችሁ ካለው ጋር አልተዋህደም እኮ ሲል የምትሰማውን ነገር የምትመረምረው አስቀድመ በውስጥ ባስገባው እውቀት ነው። ለምሳሌ እኔ ስለ ሁለተኛው ዓለም ጦርነት እዚህ ጋር ብነግርህ ስለ ሁለተኛው ዓለም ጦርነት ምንም ያላነበብክ ከሆንክ አይገባም። እኔ የምናገረውን ትክክል ነህ ብለህ ከማድመጥ ወይ አንገትን ከመነቅነቅ ውጭ አማራጭ የለም። ነገር ግን ስለ ሁለተኛው ዓለም ጦርነት በደንብ የሚያውቁ ሰዎች የምናገረውን ነገር በደንብ ይሰሙና አይ እዚህ ጋር ቀላምደሃል፣ አይ እዚህ ጋር ትክክል ነው ይሉኛል። ለምን? ኦልሬዲ እውቀቱ ስላላቸው። የእግዚአብሔር ቃል ቅድም ስናገር ነበር በሆነ አጋጣሚ ከጅቱ ጋር የእግዚአብሔር ቃል እውቀት በውስጣችን ከሌለ እንዴት ነው መመርመር የምንችለው? ሰው አስቀድመን የእግዚአብሔር ቃል እውቀት ሊኖረን ይገባል የሚለውን ለማጠናከር ነው። ቤንጂን ከልብ ነው ማመሰግነው። ኢወርልድ እግዚአብሔር ያክብርልኝ። ቴንኪው አለው። እንግዲህ ጥሩ ጅቱም ጋር ስንሰማ ነበረ። ቴዲ ቻው ልሌ ነው። በጣም ትምህርቱ ጠቃሚ ነው። በመሃሉ የመንፈስ አስተማሪዎች ማንኛው ሃይማኖት ላይ ያሉት
ከሕክምና ባለሙያዎች ጋር ከሌሎችም ጋር። አንተም እኮ መንፈሳዊ ስራ ነው የምትሰራው። አንተ ይሄን ዓለማዊ ስራ አሁን ጌም ይጫወታል ዓለማዊ ነው አይደለም፣ መንፈሳዊ ነው። እና አየ ፍሬሚንጓን እናስተካክል። ቅድም ያልኩ ለዛ ነው። እግዚአብሔር ያክብርልህ። እሺ ይወርድ። እሺ ክብራትና ክብራን፣ አሪፍ ውይይት ነበር ያደመጣችሁት። የሚገርም ነው። ከግራም ከቀኝም ሰምታችኋል። እንግዲህ ከግራም ከቀኝም የሰማችሁትን የሚጠቅማችሁን አስቀድማችሁ በውስጣችሁ ካስቀመዳችሁት እውቀት ጋር አዋህዳችሁ የሚጠቅማችሁን መውሰድ ነው። የማይጠቅማችሁን ደግሞ አይጠቅመኝም ብላችሁ የምታስቡትን መተው ነው። የእኔ ኃላፊነት ማድረስ ነው። ይሄ የተነሳው ኢትዮጵያ ውስጥ ለጋብቻ የሄደ አንድ ዲያስፖራ ወንድማችን ወይም ደግሞ ኢትዮጵያዊ አንድ ሰባኪ የልብ ችግር ነበረበት። ዘግየት ብላችሁ ለገባችሁ ሰዎች ኦክሲጅን ተገጥሞለት ነበር። ይሄ አፍንጫ ላይ የተገጠመውን ኦክሲጅን ቱቦውን አውጥተህ ጣል አለው። እንዳለውም አደረገ። ቤት ከሄደ በኋላ ሞተ። ለዚህ ጥፋተኛው ማን ነው? ፓስተሩም እንደ እግዚአብሔር ቃል ተናግሬያለሁ ሊል ይችላል። ነብይ ነው በነገራችን ላይ። ልጁም ደግሞ አምኜ ነው የተቀበልኩት ሊል ይችላል በህይወት ቢኖር። በዚህ መሃል ማን ነው ጥፋተኛ ወይም ደግሞ ማን ነው ብለ መደረግ ያለበት? ይሄስ ምን ያስተምረናል ነው አደኝ ነው ዘደኝ የውይይቱ ጨብጥ ሀሳብ። እሺ እነዚህ ናቸው። በፖለቲካ ነክ ጉዳዮች ብዙ ነበሩን። 2 ሰዓት ነው ለ1 ሰዓት ተኩል ለምናምን ነበር ዩቲዩብ ላይ ፕሮግራም ያዝኩት። 2 ሰዓት ሆኗል። በጣም ተዳክሜ ያለው። ነገ በጊዜ እንደምገባ ቃል እገባላችኋለሁ። በተለይ ኢትዮጵያ ላላችሁ ሰዎች አሁን እየነጋ ነው እናንተ ጋር። ሌላ የምታነሱልኝ ጥያቄ ቴዲ ጋዜጠኛ ነህ ወይ? ስታዩኝ ምን መስላለሁ? ያውም ኦሪጂናል ጋዜጠኛ ነኝ። ዝም ብሎ በየጉራንጉሩ ስልጠና ወስጄ ምናምን ወይ ማይክና ጠረጴዛ ገዝቼ ምናምን ለሚዲያ ፍቅሬ የመጣው ልጅ አይደለም። ያውም ጋዜጠኛ ነኝ፣ ትክክለኛ ጋዜጠኛ ነኝ። የተማርኩትም ፊልድ እሱ ነው። እሺ ሌላ ጥያቄ አለ? ሌላ ጥያቄ የምታነሱልኝ? እሺ ሌላ እንዴት ነው የምሰራው? ስለምወደው ነው፣ ሙያን ስለምወደው ነው እንደዛ ማድረግላችሁ። አይ ነው እንዴት ማወያየት እንዳለብኝ አውቃለሁ። ጀስት ሙያዬ ነው። እኔ ሙያዬን እኮ ነው የማደርገው፣ ሌላ ነገር አይደለም። ለእኔ ሙያዬ ነው። ይሄ የመጫወቻ ሜዳዬ ነው። ሴት ልጅ ለምንድን ነው ማታሳትፈው በአጀንዳዎች ላይ? መች ከለከልኩኝ እናትዬ? ሁልጊዜ እንደውም ሴቶች ኑ እያልኩኝ እጠራለሁ። ምን ላድርግ? ወይ አድራሻሽን ላኪልንና ተወካይ ልከን እናስጠራ። ብዙ በዙሪያ ያሉ ሰዎች አሉ፣ ሞዴሬተሮች አሉ፣ አድሚኖች አሉ። እቤት ለቤት እየመጡም እንዲጠሩ ፈለገሽ ከሆነ ይመጣሉ፣ እንልካለን እንጂ በተረፈ ሁልጊዜ የሴቶች ተሳትፎ በፖለቲካ በማህበራዊ ጉዳይ ላይ ኢቨን በሴቶች ጉዳይ ላይ እናንተ ብዙ ጊዜ ወደ መድረክ አትወጡም። የሚወጡ አሉ፣ ጀግኖች አሉ፣ እንደነ ቅድስት ያሉ ብዙ ሴቶች አሉ። ስለዚህ ግን አሁንም ይቀራል። ሌላ ጥያቄ ሌላ የምታነሱልኝ ጥያቄ፣ መጨረሻ ጥያቄ፣ ክብራትና ክብራን ለእኔ የምታነሱልኝ ጥያቄ አለ። መልካም ወጣት 660 ኦኬ። ይሄን እዚህ ውስጥ መግባት አልችልም። እሺ ሌላ የመጨረሻ ለሆነ አስገባኝ። ኦኬ ነገ አስገባችኋለሁ። በጣም ይቅርታ ጠይቃለሁ። ቴዲ ጋዜጠኛ ነው፣ ግን እንደ ጋዜጠኛ ነን ባያዝድ አይደለም። የታሪክ አረዳድህ ሚዛን አይነት ይገውለዋል። ኢትዮጵያ ምድር ላይ በባትሪ ብትፈልግ የኔን ያህል ሚዛናዊ ጋዜጠኛ አታመጣም። ካመጣህ ንገረኝ። ሚዛናዊ የሆንኩት ሚዛናዊ ለመሆን ሳይሆን እናንተ ውስጥ ያለው ነገር እኔ ውስጥ ስላሌለ ነው። ምንም ስለማይማርከኝ ስለ አሁን ለምሳሌ በፖለቲካ ጉዳይ የእናንተ የምታደርጉት ትግል የአንዳችሁም አይማርከኝም። ፖለቲካ እንዲህ ነው መሆን ያለበት ብዬ አላምንም። ለዛ ለፋኖም ለገዢው ፓርቲም ለብልጽግና በሉት ለኦነግ ለሁላችሁም እድል የምሰጠው ለዛ ነው። ካለ ንገረኝ፣ አንድ ሰው በለኝ። እኔ ልጠቅስላችሁ እችላለሁ። ቤስት ጋዜጠኛ ወዳጄ፣ የጋዜጠኝነትን ደረጃ ከፍ ያደረገ ክብራትና ክብራ በኢትዮጵያ ምድር ላይ ምናልባትም ታይቶም ተሰምቶም የማይታወቅ በአሁን ዘመን ምርጥ ጋዜጠኛ ምለው ኤልያስ መሰረት በጣም ጎበዝ ጋዜጠኛ ነው። ኤላ ጀግና ጋዜጠኛ ነው።
በጣም 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 የሚገርም ጋዜጠኛ ነው። እኔ ወዳጄ ምናምን ጓደኛዬ ስለሆነ ሳይሆን የመጨረሻ ደረጃ እኔ የጠበቀ ሰው ነው። ሌላ ማን እኔ ሚዛናዊ ባልሆን ታዲያ እኔ እያዳፋ አላስወጣም እንዴ? ለምን መድረክ ሰጣለሁ? አረ እንደው ምስጋናው ቢቀር እባክህ፣ እንደው አረ ተወቀሰው ይቅር። ህዝብ እኮ አመሰገንም እኮ እንዴት እንደሚሻለን አላውቅም። እኔ ቤት መጥቶ አፉን አላቆ ከመጀመሪያ እስከ መጨረሻ አድምጬው ከጨረሰ በኋላ ሚዛናዊ አይደለህም ይለኛል። እሺ ሌላ የሆነ ተርፋችን። እሺ ሌላ የመጨረሻ ጥያቄ if you are qualified to be a journalist, why don't you go to Ethiopia and ask ETV? ምን ኢቲቪ ላይ መስራት ለኔ ብርቅ አይደለም። እኔ በልጅነቴ ፋና ላይ ሰራ የነበርኩ ልጅ ነኝ። ምን እኔ ሬዲዮ ቴሌቪዥን ለኔ ብርቅ አይደለም። እሺ ትቼው ወጥቼው ነው እኮ ወንድሜ። ሌላ የመጨረሻ ጥያቄ አለ። የመጨረሻ በጣም ነው የምወዳችሁ። ለኢራን ማታ ተደበደበች። ለመካከለኛው ምስራቅ ጋይስ አይ ቶልድ ዩ የመካከለኛ ምስራቅ ጦርነት በአጭር የሚቋጭ አይደለም። በተደጋጋሚ እንደነገርኳችሁ መካከለኛ ምስራቅ በተለይም ገልፍ ሀገራት ላይ ያላችሁ ወገኖቻችን ጥንቃቄ አድርጉ። እየዘላበድኩኝ አይደለም። ገልፍ ሀገራት ላይ ያላችሁ ባህሬን፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ካታር ያላችሁ እግዚአብሔር ይጠብቃችሁ። ይሄ በአጭሩ የሚቋጭ ጦርነት እንዳልሆነ ነግሬያችኋለሁ። እስካሁን አልዋሸሁም። የምናገረው ነገር ውሸት እንዳልሆነ ነው ያያችሁት። ይኸው 7 ወር ጦርነቱ ከተጀመረ ጀምሮ ከ12ቱ ቀን ጦርነት ጀምሮ እስካሁን የምናገረው ንግግር አይታችኋል። እኔ በኢራን በአሜሪካ በመካከለኛ ምስራቅ ጦርነት ከነገርኳችሁ ቴዲ እዚህ ጋር ኖ ውሸታም ነህ ምናምን ልትሉኝ የምትሉት እስካሁን የነገርኳችሁ ነው። ከኔ ጋር አላችሁ። ይሄ በአጭሩ የሚቋጭ ጦርነት አይደለም። ይሄ አደገኛ ጦርነት ነው። ይሄ የዓለምን ስትራክቸር የሚለውጥ ጦርነት ነው። በነገራችን ላይ በቀጣይ የፈርቲላይዘር ይሄ የማዳበሪያ ዋጋ፣ የነዳጅ ዋጋ ስካይ ሮኬት በጣም ነው የሚጨምረው። አካባቢዎች ወደ ታላቅ ፍንዳታ ሊለወጡ ይችላሉ። ሌሎች ሀገሮች ሊገቡ ይችላሉ። ምናልባትም በኢራን በኩል ራሽያ እና ቻይና። ይሄ የዓለምን ስትራክቸር የዓለምን ቅርጽ የሚለውጥ ጦርነት ነው። እግዚአብሔር ያው እኛ አማኞች ነን ስንል ያው ቫሊድ የሆነውን ነገር እያወራን እግዚአብሔር የከፋ ነገር እንዳይመጣ ደግሞ ምድርና ሰማይን የፈጠረ አምላክን እንለምናለን። በተረፈ ግን ጥንቃቄ ይጋርዳል፣ ማስተዋል ይጠብቃል ይላል የእግዚአብሔር ቃል። እግዚአብሔር አምላክን አትፈታተኑት። ቴዲ ዝም ብለህ ነው የምትቀደደው ምናምን ብለሽ ቡርጂ ካሊፋ ላይ እንዳትወጭ እናትዬ። ሰምተኛል አመዶ እዚህ በቅርቡ አሁን ደግሞ ፖለቲካውን እንጀምራለን። ያቆምነውን በምስራቅ አፍሪካ ላይ እሳት የላሱ ፖለቲከኞች ድጋሚ መወያየት እንጀምራለን። ህዝብ ከሚሰበሰብበት አካባቢ ራቁ ብያቸዋል። ቅድም የጠቀስኩላችሁ ሀገራት ላይ የምትኖሩ ኢትዮጵያውያን መውጣት የምትችሉ ካላችሁ ውጡ። መውጣት የማትችሉ እግዚአብሔር ይጠብቃችሁ። ህዝብ ከሚሰበሰብበት አካባቢ ራቁ። ለቫኬሽን እንሄዳለን ወደ ዱባይ ምናምን የምትሉ አቁሙ፣ እንዳትሄዱ። ነገሮች እስኪስተካከሉ ቢያንስ እነዚህ ለአንድ ዓመት ነገሮች እስኪጠሩ ድረስ ወደዛ አካባቢ ምንም አይነት ጉዞ አቆሙ። መስማት አይከፋም። ሌላ የመጨረሻ ጥያቄ፣ አረ ወዴት ይኬዳል? ሀገር ቤትም ያው ነው። አሃ ለሀገር ቤት ደግሞ ትክክለኛ ጥያቄ ነው ያነሳሽው እናትዬ፣ ትክክለኛ ነገር ነው ያነሳሽው። አያችሁ ብዙ ጊዜ የምነግራችሁ ይህንን ነው። የከፋ ነገር ቢመጣ ዞሮ መግቢያችን ሀገራችን ናት። ይሄ ከሀገር ውጭ ተቀምጠ በጩቤ የተቀደደ አፍን እዛ ሀገር ላይ የምትከፍት ዓለም ድብልቅልቋ ቢወጣ ሁለተኛ ቤት አለ። ወገኖቻችን ግን ሌላ ቤት የላቸውም። አላቸው ኢትዮጵያ ያሉ ወገኖቻችን ሌላ አማራጭ የላቸውም። እኛ ቢከፋን ዞረን እንሄዳለን። አሁን የሚጀመረው ጦርነት ይሄ እንደ አንደኛው ጦርነት እንደ ሁለተኛው ዓለም ጦርነት አይደለም። ይሄ ሶስተኛው ዓለም ጦርነት የኒክለር ጦርነት ነው የሚሆነው ማይ ፍሬንድ። ስለዚህ አገርን መውደድና መጠበቅ ግዴታ ነው ማይ ፍሬንድ። ኢትዮጵያዊ ከሆንክ
አዲስ የተጀመረ ፋሽን አለ። እነዚህ ብሔርተኞች ጥሩ ብሔርተኛ ሆነው ለመታየት የሚያደርጉት መጋጋጥ አገርን መጥላት ጥሩ ብሔርተኛ ያስብላል መሰለኝ። ማይ ፍሬንድ ጥሩ ብሔርተኛ ሀገሩን የሚወድ ነው። ሰምተኛል። ጥሩ ብሔርተኛ ገና ለገና ጎበዝ ብሔርተኛ ብሔሩን የሚወድ ለመባል በሀገር ላይ ቅርሻትን አትጥፋ። ሀገርን እየወደድክ አት ዘ ሴም ታይም ሀገርን መውደድና ገዥውን ፓርቲ መደገፍ ይለያያል። ሁለቱ ይምታታባቸዋል። ብዙዎቻችሁ ሀገሬን ወዳለሁ ካለ አንድ ሰው ገዥውን ፓርቲ ደግፋለሁ እያለ አይደለም። ብሔርተኛም ሆንክ የዜጋ ፖለቲካ ቀንቅን ኢትዮጵያዊ እስከሆንክ ሀገርህን መጠበቅ ግዴታ ነው። ሌላ ሀገር የለንም። ቢከፋ ቢለማ ሰማይ ምድሩ ቢደበላለቅ አትሊስት ለመሞት የምንሄድበት ሀገር አለን። ልክ ነው። ስትማግጥ ተይዘ ወይም ደግሞ ህፃናት ስታማግጥ አመል ያለብህ ተይዘ ወይ ወንጀል ፈጸመ ዲፖርት የምትደረገው ወደዛች ወደ ምስኪን ሀገር ነው። ወዴት አባት ነው ዲፖርት የምትደረገው? ለታሪክ ያስቀመጥኩት አንድ ሰውዬ አለ። ይሄ ከእንግሊዝ ሀገር ህፃን ልጅ ሴቶችን በመጎንተል ተወንጅሎ ዲፖርት የተደረገው ኢትዮጵያዊ ማለት ነው። ዲፖርት ከመደረጉ በፊት ይሄ ሰውዬ ኢትዮጵያ የምትባል ሀገር ትፍረስ እያለ የሚናገር ነበር። አናትህ ይፍረስ። አዙሮ አንደባለው ወንጀል ሰርቶ ዲፖርት ሲደረግ ግን ወደዛች ትፍረስ ወደ አላት ሀገር ነው ዲፖርት የተደረገው። አሜሪካና አውሮፓ ቁጭ ብለህ ትፍረስ እያልክ አፍን የምትከፍትባት ሀገር ዲፖርት ስትደረግ ገበናን ሸፍና የምትቀበለች ምስኪን ሀገር ናት። ከቻልክ መንግስትን አሽቀንጥረጣለው፣ የራስህ ጉዳይ። አገሬን ግን ተሳስተህ ማይ ፍሬንድ የብዙዎች የሚሊዮኖች ሀገር መኖሪያ ናት። ይህን የምትታገለውን እችን የምትወዳትን ሀገር ለማስተካከል ከፍ ለማድረግ ነው። እኔ የሚገባኝ ይሄ ነው። በዚህ አውድ ነው የማወራው። ስላዳመጣችሁኝ ከልብ ነው ማመሰግነው። ይሄ የማይናወጥ የማይዛነፍ አቋሜ ነው ማይ ፍሬንድ። ይሄ የማይዛነፍ አቋሜ ነው። ቢሊየን ዶላር ብሰጠኝ የማይዛነፍ አቋሜ ነው። ይሄ አቋሜ ነው። ምንም የዛሬ 10 ዓመትን ብታየኝ እኔ የሚቀየር ነገር የለኝም። 30 ዓመትን ብትመጣ ይሄ አቋሜ ነው ማይ ፍሬንድ። በዚህ ሳቤ ደግሞ ከኔ ጋር ሚሊዮኖች አሉ። ከሚሊዮኖች ጋር ብሬ ያለው ቴንኪው አንድዬ። ሁላችሁንም ከልብ አመሰግናለሁ። ነገና ከነገ ወዲያ ዛሬ ባላወራቸው ፖለቲካዊ ነክ ጉዳዮችና በመካከለኛ ምስራቅ ጉዳይ ላይ አዳዲስ ነገሮች ካሉ ወደ እናንተ ይዤ እመጣለሁ። እንዲሁም ማህበራዊ ጉዳይን ጨምሬ ማለት ነው። ያላስገባኋችሁ እዚህ ውስጥ ያላችሁ ከልብ ይቅርታ ጠይቃለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም ያላችሁ ማለት ነው። ነገ እስክንገናኝ ቻው ቻው።